ሰላም፣ ቤቴ ጠፍቶብኝ ነው። ወደ ቤት መንገዱን ታውቂዋለሽ? አዎ፣ እኔ ወስድሻለሁ፣ አታስቢ። የት አቅጣጫ ነው የመጣሽው? መንገዱ ስሻገር ቀስተ ደመና ነበር፣ ግን መብረቅ ነበርና እየዘነበ ነበር። እዚህ የደረስኩት ጠዋት ላይ ነው። እባክሽ ልትረጂኝ ትችያለሽ? እነሱን እንጠይቃቸውና ስለዚህ ነገር ምን እንደሚሉን እንስማ እስኪ። አይላ በ15 ደቂቃ ውስጥ ደፍኒን ታች አምጫት። እሺ። ወይዘሮ ሩቻን እየጠበቀችሽ ነው። ግቢ። ወይዘሮ ሩቻን ቱርካን፣ ቆይ እንዴት ነበርሽ? ከሐኪም ቤት ከመጣው ስንት ቀን ሆነኝ? እኔ በጣም ስራ በዝቶብኝ ነበር፣ ለዛ ነው። ሐኪም ቤት እያለው ሶመር እዚህ እኛ ቤት ውስጥ መኖር እንደጀመርሽ ነግሮኝ ነበር። ወይስ እኔን እንዳይከፋኝ አስቦ ዋሽቶኝ ነው? አልገባኝም። እንደዛ አይደለም፣ ግን ደግሞ እዚህ የመጣሁት ከልጄ ጋር ለመሆን ነው እና ደግሞ ሶመርን ለመደገፍ። ታውቄ ለገና እንደ አባትና ልጅ ጥሩ ግንኙነት አልጀመሩም። ዓላማው ደፍኔ ሶመርን እንድትቀርበው ማድረግ ነው። ነይ ወደዚህ ነይ፣ እዚህ ጋር ቁጭ በይ። ምን እንደተፈጠረ ንገሪኝ። ምንድን ነው? ሁሉም ነገር በሰላም እየሄደ እያለ ምን ተፈጥሮ ነው ሶመር እንደዛ የተናደደው? ንገሪኝ እስቲ። ወይዘሮ ሩቻን፣ እዚህ የመጣሁት ልጄን ለመሰናበት ነው እና ለአንቺ አደራ ለመስጠት ነው። አደራ ለመስጠት? ቱርካን፣ የልጅ ልጄ እኮ የህይወቴ አካል ናት። እንዴት ነው አደራ የምትሰጪኝ? ስሚኝ፣ ግራ ተጋብተሻል። ለዛ ነው እየታገልሽ ያለሽው። እባክሽ ከራስሽ ጋር መታገል አቁሚ፣ አይጠቅምሽም። ከራሴ ጋር አልታገልኩም። የማደርገውን አውቃለሁ። እኔ ረስቻዋለሁ እስካልኩ ድረስ ይሄ ነገር መልሶ መነሳት የለበትም። አንቺ ህይወትሽን ቀጥይ። ሶመርና አንቺ አሁንም መኮራረፋችሁን አላቆማችሁም። ይኸውልሽ ቱርካን፣ ይሄ ነገር በቃሽ አልኩ፣ በቃሽ። አልገባኝም። ቱርካን፣ አንቺ ምንም የማይገባሽ ነገር የለም። እኔ ሁሉንም ነገር በደንብ አውቃለሁ። በእርግጥ ሁሉም ነገር እንዲገባሽ ከመጀመሪያው አልረዳውሽም። ግን ለምን? ቆይ አልገባኝም። እኔን የባሰ ከባድ ነገር ውስጥ ለማስገባት ነው? ቱርካን ተይ እንጂ፣ ምንም ነገር የሚከብድ ነገር የለም። ይሄ የተፈጠረው በሁለታችን መሃል ነው። ለፖሊስ ራሱ አሳልፌ አልሰጠውሽም። በዚህ ደስተኛ መሆን አለብሽ። አልከሰስኩሽም። ይሄንን ነገር እንዴት መረዳት ያቅትሻል? ምክንያቱም ሌላ እቅድ ስላለሽ አይደል? እቅድ? ቱርካን ተይ እንጂ፣ ልሞት ነበር እኮ። ከነበርኩበት ቦታ ሆኜ ምን አይነት እቅድ ላወጣ እችላለሁ? መቼም ዝም ልትይ አትችይም። በተለይ ደግሞ እንደዚህ አይነት አጋጣሚ አግኝተሽ መቼም። ይኸውልሽ ቱርካን፣ ለልጄ ስል ሶመር ላንቺ ያለውን ጥልቅና ከልብ የመነጨ ፍቅር ካየው በኋላ ምንም ነገር አላስታውስም ማለት ነበረብኝ። ሶመር ብቸኛ ልጄ ነው። እሱ ሲከፋ በጭራሽ ማየት አልፈልግም። ገባሽ? እንደ እናት የተፈጠረውን ነገር ከጭንቅላቴ እስከ መጨረሻው አጥፍቼዋለሁ። ከዚህ በኋላ ለልጅሽ ስትይ ትክክለኛውን ነገር ታደርጊያለሽ። ገባሽ? አዎ፣ በሚገባ አደርገዋለሁ። እጄን ለፖሊስ እሰጣለሁ። ቱርካን፣ ይሄንም ማድረግ አያስፈልግሽም። በሕይወት አለሁ እኮ አልሞትኩም። የተፈጠረውን ነገር ለመርሳትና አንቺን ይቅር ለማለት ዝግጁ ነኝ። ተረዳሽኝ? ከዚህ በኋላ ማድረግ ያለብሽ አንድ ነገር ብቻ ነው። እሱም ሶመር ይቅር እንዲልሽ ማድረግ ነው። ለሁለታችሁም ማድረግ የምችለው ይሄንን ነው። መቼም ያልኩት ግልጽ ነው።
ምን እንዳደርግ ነው የምጠብቀው? እዚህ የጠራኸኝ ቱርካንን እንዳድናት እንዳልሆነ እርግጠኛ ነኝ። ሶመር፣ አሁን በሕይወት ውሳኔ መወሰን አለብህ። ጤነኛና ብልህ የሆነ ውሳኔ። ለዛ ነው በደንብ መረጋጋት ያለብህ። ስለ ጉዳዩ ተረጋግተህ ማሰብ አለብህ። ልክ እንዳንተ ነው እንዴ? እኔ እናንተ እንለያያለን። ማለቴ የማትወደኝን ሴት ያገባው ደካማ ወንድ እንደሆንኩ አድርገህ ታስባለህ። እንደዛ ነው አይደል? ልክ ነኝ ሶመር? ማድረግ የምትችላቸውን ነገሮች መወሰን አለብህ። ካርታል፣ እኔ ያልኩትን ነገር በደንብ አድርጌ ያምንበታለሁ። እንግዲህ እንደ ገባኝ ከሆነ የማትወደን ሴት አግብተሃል። ቱርካን የምትወደው እኔም ብቻ ነበር። ግን ይሄንን እከራከራለሁ። አሁን የትኛው እንደሚበሳ አላውቅም፣ መገመት ይከብደኛል። ሕይወት ወደፊት ምን እንደምታመጣልን አናውቅም። ግን አንድ ነገር ግልጹኝ ልንገርህ፣ አንተ ለእሷ ያለህን ፍቅር አላከበርከውም ሶመር። ምክንያቱም የአንተ ፍቅር ሁሉንም ነገርና ሁሉንም ሰው የሚያጠፋ በጣም አደገኛ የሆነ ፍቅር ነው ሶመር። ያደረግከኝን ነገርማ በጭራሽ አረሰውም። ግን እንደዚህ እኔና አንተ ተረጋግተን አንድ ላይ ቁጭ ብለን ማውራት ከቻልን ያለነው ያቆምንበት ቦታ አይደለንም ማለት ነው። ካርታል፣ የሚገርመው ነገር አንተ እንድታከብረኝ አልጠብቅም። ግን በደንብ ስማኝ፣ እውነታውን ልንገርህ። ያን ጊዜ ከቱርካን ጋር ያንን የጅል ጋብቻ ባታደርግ ኖሮ የምር ጥሩ ሰው ነህ ብዬ አምን ነበረ። እንደዛ አስብ ነበር። ከዛ ጥሩ ሰው ሳሉን ቀረው ማለት ነው። ቱርካንን አገባኋት። አሁን ደግሞ እየፈተዋት ነው። እኔ እናንተ አሁንም ቂም አለብን። ሙሉ በሙሉ ሰላም አይደለም። እሱን እንኳ ባትነግረኝም አውቃለሁ። ሶመር፣ አንተና ቱርካን እኮ ልጅ አላችሁ። ምንም ነገር የማታውቅ በጣም ትንሽ ልጅ ናት። ማለት እሷን ካለ እናት ማስቀረት ትንሽ ክፋት የሚሆን አይመስልህም? ቱርካኒንን ከማድረግ ልታስቆማት የምትችለው ብቸኛው ሰው አንተ ብቻ ነህ። ንገረኝ እስኪ፣ ለምን ብዬ አደርገዋለሁ? ለምን ስል ነው እናቴን ለመግደል ለሞከረ ሴት እንደዚህ አይነት ውለታ የምውለው? ሶመር፣ ንዴት ልክ ነው። ልክ ነህ፣ ግን ያልገባ አንድ ነገር አለ። እናትህ አልሞተችም። እሷ አሁንም በሕይወት አለች እኮ። ወይ ደግሞ በሕይወት መኖሯ ረስተኸዋል መሰለኝ። ቱርካንን በጣም ትወዳታለህ። አሁን ስለተናደድክ ብቻ ነው፣ አለቀ። ተረጋግተህ አስብ። እውነቴን ነው፣ ሐሳብህን ትቀይራለህ። ካርታል፣ አንተ እናቴ መጀመሪያ ሐኪም ቤት ስገባ በደንብ አይተሃታል። አንገቷ ላይ የነበረውን ምልክት አይተኸዋል። መተንፈሻ ተገጥሞላት ነበር። እንዳየኸው ዕድለኛ ሆና ነው እንጂ በጊዜው ላተርፍ ትችል ነበር። በሰዓቱ አንተ ባትኖር ኖሮ እናቴ ትሞት ነበር። ካርታል፣ ሶመር፣ እዚህ ጋር ቆሜ ለቱርካን አልከራከርላትም። ማለቴ ከዚህ በኋላ እሷን መውደድና መጥላት ያንተ ችግር ነው የሚሆነው። እስር ቤት እንዳትገባ ግን ማስቆም አለብን። ይህንን ተረጋግተህ አስብበት። ለዳፍኔ ስትል እናድርግ። እባክሽን ለደፍኔ ያደረግኩትን ነገር እንዳትነግሪያት። ለምን እንደሄድኩም እንዳትነግሪያት። ብቸኛው ፍራቻዬ ልጄ እንዳትጠላኝ ማድረግ ነው። እናቴ መጥፎ ሰው ናት ብላ እንድታስብ አልፈልግም። አልፈልግም። የሄደችው ለስራ ነው በያት። ከሶመር ጋር እንደ አባትና ልጅ በደንብ ተግባብተዋል። አንቺንም በጣም ወዳሻለች። እባክሽ ልጄን አታስከፊያት፣ ተንከባከቢልኝ። ልጅሽ ደፍኔን አታያትም እንዴ? እውነቱን ለመናገር እዚህ ስመጣ ዓላማዬ እሱ ነበር። ልጄን ለማየት ሽታዋን ለማሽተትና ለማቀፍ ነበር። ሽታዋን ማሽተት፣ ለመጨረሻ ጊዜ ጸጉሮቿን ማሻሸት ፈልጌ ነበር። ካየኋት ግን ይህንን ማድረግ አልችልም። መሄድ አልችልም። ለእኔ በጣም ከባድ ይሆናል። እሺ ወይዘሮ ሩቻን ጠጪ።
ዳፍኒ ምን እንደምነግርሽ ታውቂያለሽ? እናትሽ መታለች፣ ታች ናት። ምን? ልጄን ተንከባከቢያት። ደፍኔን ላንቺ አደራ ሰጥቼሻለሁ። ስለዚህ ነገር አታስቢ። እማዬ! ደፍኔ የኔ ቆንጅዬ ልጅ ለምን ትናንትና ማታ አልመጣሽም? በጣም ስጠብቅሽ ነበር። ፎቶሽን ይዤ እንደተኛው ታውቂያለሽ። ስራ ነበረብኝ የኔ ውድ ልጅ። ከዚህ በኋላ ግን አትሄጂም አይደል እማዬ? አባቴ ቃል ገብቶልኝ ነበር፣ አንድ ላይ እንደምቆይ ነግሮኝ ነበር። መሄድ አለብኝ የኔ ውድ ልጅ፣ ይቅርታ። ግን ስትሄጂ ነው እማዬ? መስራት ያለብኝ ስራ አለ። እሺ፣ ለተወሰነ ጊዜ እዚህ መሆን አልችልም የኔ ውድ፣ ግን ተመልሰን እንገናኛለን ልጄ። ቃል እገባልሻለሁ፣ ቃል እገባልሻለሁ። እማዬ አትሂጂ እባክሽ፣ አትሂጂ የኔ ውድ፣ የኔ ፍቅር። የኔ ውድ መሄድ አለብኝ እባክሽ። እማዬ አትሂጂ እባክሽ፣ አትሂጂ የኔ ውድ ልጅ፣ መሄድ አለብኝ በቃ። እሺ፣ አይሆንም። አይ እንደዛ አይሆንም። እባክሽ እኔንም ይዘሽኝ ሂጂ። የኔ ውድ ልጅ፣ አልችልም። አንቺን መውሰድ አልችልም። ደግሞ አባትሽ አለ። እሺ፣ አያቶችሽ አሉ፣ በጣም ይወዱሻል። ቃል ግቢልኝ፣ አታሳዝኝኝም አይደል? እሺ እማዬ፣ ቃል እገባልሻለሁ። ግን ትተሽኝ አትሂጂ፣ መቼም ትተሽኝ አትሂጂ። እሺ እማዬ። የኔ ውድ ልጅ፣ እባክሽ ትተሽኝ አትሂጂ። እሺ ተይ ልጄ፣ በቃ እሺ፣ እማዬ በቃ እሺ፣ በቃ እሺ። እባክሽ እማዬ ተይ። እማዬ አትሂጂ። ደፍኔ ልቀቂኝ እማዬ እባክሽ፣ እማዬ አትሂጂ። ጥለሽኝ እወድሻለሁ። እባክሽ ልቀቂኝ። በቃ እሺ። እማዬ እባክሽ፣ እማዬ እማዬ እየለመንኩሽ ነው እማዬ። በቃ በቃ እማዬ አትሂጂ። እማዬ እማዬ በቃ እማዬ 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 እባክሽ እማዬ እማዬ ልቀቁኝ። በቃሽ እያልኩሽ እኮ ነው። በቃ እማዬ እማዬ በቃ ልቀቂኝ። እማዬ 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 እባክሽ ትተሽኝ አትሂጂ። ዶኑሽ፣ ሰላም። ሰላም። እባክሽ ቁጭ በይ። ምን ይምጣ? ምን ትፈልጊያለሽ? ሻይን ጠጣ እንዴ? እሺ እሺ። ይቅርታ፣ 2 ሻይ ታመጣልናለህ? እውነት እንዲህ ሆነሽ ስላየሁሽ በጣም ገርሞኛል። እንዲህ ለብሰሽ አታውቂም። ትንሽ የሚገርም ነገር ነው። በአንድ ጊዜ ብዙ ነገር አሳለፍኩ። በእያንዳንዱ ቀን ራሴን እንደ አዲስ ወልጃለሁ።
ቁስሌን እየሸፈንኩ ክደትን ተወጥቼዋለሁ። በሽታንም ሆነ ሞትን ተወጥቼዋለሁ። ልክ እንደ ሁሉም ሰው ለውጥ ላይ ነበርኩ። ቀለሜን ቀየርኩ፣ ሽፋኔን ቀየርኩ፣ እንደ አዲስ ራሴን ሰራሁ። የምናሳልፈው ነገር ካልቀየረንና ወደ ተሻለ ቦታ የማያመጣን ከሆነ ሕይወት ትርጉም አልባ ይሆናል። ጆኑሽ በጣም አምሮብሻል። በጣም ቆንጆ ሆነሻል። ይመስለኛል በአሰቃየዎች ስቃይ ምክንያት እኔም ለዚህ ለውጥ አስተዋጽኦ አድርጌያለሁ። በእጄ ወደ ሰማይ አንቺ በነፃነት ሆነሽ እንድትበሪ በማድረጌ በጣም ደስ ብሎኛል። አመሰግናለሁ። ሁሉንም ተወጥቼዋለሁ። አሁን ክንፎቼ ጠንክረዋል። ግን ምንም ባደርግ ውስጤ በአንተ ምክንያት ያለውን ንዴት ማስወገድ አልቻለም። አንተ እንዳሳልፍ ያደረከኝን ነገር ለመርሳት ገና በጣም ብዙ ይቀረኛል ሰርዳር። ምንም ያህል ብበር እንኳን ወይም ደግሞ ምንም ያህል ብርቅ ተመልሼ የምመጣው አንድ አይነት ዛፍ ጋር ነው። ቆይ አሁን ምን ውስጥ ነው የወደቅኩት? ምንም አልገባኝም። የድሮ ፍቅር ነው ወይስ ደግሞ ምንድን ነው እሷን እንዳረሰ ያደረገኝ? መልካም ጊዜ፣ መልካም ጊዜ አለቃ። በልደህና ሁን። እሺ፣ ሰላም አለቃ። እሺ፣ ሰላም። ሰላም ሰላም ወይዘሮ ሙጁጋን። የመጣሁት አንተን ለማግኘት ነው። ኧረ ሰሞኑን ከባድ ነገሮችን እንዳሳልፍ ካውቃለሁ እና ባለፈው ከወይዘሮ ሩቻን ጋር ነበርኩ። እሷ ነግራኛለች። ያው እንግዲህ በየቀኑ ብዙ መጥፎ ነገሮች ያጋጥሙናል። አንዳንዴ ምንም ያህል ብትጥሪ አይሳካም። እንደዚህ ነው ሕይወት እንግዲህ ሙጁጋን። እውነት ነው። ያው እንግዲህ ከኔ ጋር ትንሽ ብታወራ ጭንቀት ይቀልልሃል ብዬ ነው። ቆንጆ ምግብ ቤት አውቃለሁ። አብረን ብንሄድ ምን ይመስልሃል? ቃል እንድትገባልኝ ይፈልጋለሁ። ማንም ሰው የእናቴን ባዶ ቦታ በጭራሽ ሊሞላው አይችልም። ቃል ግባልኝ። ቃል እገባልሻለሁ። በጣም አመሰግናለሁ ውዴ። ይኸውልሽ ውዴ፣ ግን ብፈልግም አሁን ላይ ይህንን ጥያቄ መቀበል አልችልም። ዳሪያ የልጅ ልጄን አምጥተዋለች ታውቂያለሽ፣ እና አሁን ከእኛ ጋር ነው የሚኖረው። ሄጄ ልየው። እሺ፣ ሌላ ጊዜ እንሄዳለን። አዲሱ ፍቅረኛሽ እንዴት ነው? ኡዛይ ፍቅረኛዬ አይደለም፣ ጓደኛዬ ነው። ጓደኛዬ ብቻ ነው። ቆይ ከመቼ ጀምሮ ነው ከጓደኛሽ ጋር እጅ ለእጅ መያያዝ የጀመርሽው? እሺ፣ ከዚህ በላይ አንተን ልደብቅ አልፈልግም ሰርዳር። ኡዛይ ፍቅረኛዬ ነው። አዲሱ ፍቅረኛዬ ነው።
ያንን ልጅ ምን ያህል ታውቂዋለሽ? መቼ ነው የተዋወቃችሁት? ሰርዳር ምንም አያገባህም እኮ። ያገባኛል እንጂ የዛ ልጅ እጅ በእጅሽ ይዘሽ አናደሽኛል። ከአንተ ጋር መጣላት በፍጹም ማቆም አልቻልኩም ብለሽኛል። መፍትሄ እየፈለግሽ ነው ያለሽው፣ ግን ስህተት እየሰራሽ ነው። ያ ልጅ ለአንቺ ትክክለኛ ሰው አይደለም ዶኑሽ። ሰርዳር እሱን አንተ መወሰን አትችልም። እንዴት የፈጠራ ልብ ወለድን እየተከተለ ያለ ሰው ታምኛለሽ ዶኑሽ? ሰርዳር አንተን ለብዙ ዓመት አምኜ ነበር። ከዛ ግን አንተ ሚስትህን ይዘህ ወደ እኔ መጣ። ይከብዳል። ያንን ደብዳቤ ባላነበው ደስ ይለኝ ነበር። ስለ እኔ ምንም ባትሰማ ደስ ይለኝ ነበር። ስለ በሽታዬ ባትሰማ ኖሮ ህሊናህን ተከትለ እዚህ አትመጣም ነበር። በትውስታችን ብቻ ኑሯችንን እንቀጥል ነበር። በደንብ አስታውስህ ነበር። ግን አንተ መጥተህ ሁሉንም ነገር በከልከው። ጥሩና መጥፎ እንደበላለከው ሰርዳር። በአንቺ የመጣብኝን ሐዘን ለመርሳት አገባው ዶኑሽ። ለብዙ ቀናት ስልክ ስደውልና ደብዳቤ ስልክ ያልመለሰችልኝን ፍቅረኛዬን ሳስባት ነበር። በእርግጥ አዎ ዶኑሽ፣ ትዳሬ ትልቅ ስህተት ነበር። ትዳሬ የራስ ውሳኔ ነው። እኔን ጥፋተኛ ማድረግ አትችልም። አይ በጭራሽ ጥፋተኛ ነሽ እያልኩ አይደለም። እንዲሁ ጭንቅላቴ ምን አይነት ሁኔታ ላይ እንደነበር ነው የነገርኩሽ። አሁን መናገሩ ትርጉም የለውም። ይኸውልሽ ዶኑሽ፣ በደንብ አድርጌ ያውቃለሁ አንቺ ማፍቀሬን አቁሜ አላውቅም። ግን ከለንደን ስመጣ የሌላ ሴት እጅ ይዤ መጥቼ ፍቅረኛዬ ናት ሚስቴ ናት አላልኩሽም። ይህ ትዳር ያበቃው በዝምታ ነው። እዚህ ጋር በራሴ መንገድ በከባድ ጨለማ ውስጥ እየተጓዝኩ ነበር። ሁሉም ነገር ቀላል አልነበረም። እንደምታስቢው አይደለም። ለእኔ ሁሉም ነገር ቀላል አልነበረም ዶኑሽ። ይህንን መናገር አይጠበቅብህም። አይሊን ሁሉንም ነገር ነግራኛለች። ታዲያ ለምንድን ነው ልታናግርኝ የፈለግሽው? ሁሉንም ከአንተ ማወቅ ስለፈለግኩ ነው። እሺ፣ ከውስጥሽ አውጥተሽዋል። አሁን ከሃዲ የድሮ ፍቅረኛ ነኝ እና አሁን እኔን ለመጉዳት ስትይ ብቻ አሁን የተዋወቅሽውን ሰው በዚህ ፍጥነት ፍቅረኛዬ ነው ብለሽ ማናገር የለብሽም። ሕይወቴ ውስጥ እንደሌለሽ ማወቁ ብቻ ከምታስቢው በላይ በጣም ይጎዳኛል። ራስሽ እንደዚህ አታሰቃይ። እሺ ሰርዳር፣ ታውቃለህ፣ አንተ ሕይወቴ ውስጥ የነበርክባቸውን ጊዜያቶች ባሰብኩ ቁጥር የበለጠ እየጠላሁ የኔ ውድ ልጆች በጣም የምትወዱትን ጣፋጭ ሰርቻለሁ።
የኔ ቆንጆ ምንድነው እሱ? ደህና አትመስይም። ችግር አለ እንዴ? አይ አትጨነቂ፣ ችግር የለም አክስቴ። ሚኔ እዚህ ምን ታደርጋለች? ቆይ እኔም ትናንትና ማታ ነው ያወቅኩት። ደንግጫለሁ። የኔ ውድ ልጅቷ መንገድ ዳር ነው የምትኖረው። ስለዚህ ታሳዝናለች። የአሳ ማጥመጃ ጀልባ ላይም እየኖረች ነበር። እናቷን ቤት አላስገባም አለቻት እና የአባታችሁን ልብ ደግሞ ታውቆት የለ እዚህ ይዟት መጣ። ግን ትሄዳለች። እሺ መሱት ጎጆ ውስጥ ነው እያደረች ያለችው ለትንሽ ጊዜ ብቻ። የኔ ውድ አባት ጨክኖ ማለፍ ስላልቻለ ነው። ፈጣሪ ፈተናችን ይሄ ነው መሰለኝ። ሻዩን ረስቸዋለሁ ታውቂያለሽ። እሱን ይዤው ልምጣ በቃ። ዶኑሽ፣ ዳሪያ እባካችሁ ቁጭ በሉ እስኪ አንዴ። ምን ተፈጥሮ ነው እህቴ? የሆነ የምነግራችሁ ነገር አለ። ስለዚህ በስተ መጨረሻ ልትነግሪን ወሰንሽ? ወይዘሮ ሩቻን ያን የደረሰባት ነገር በእኔ ምክንያት ነው። እኔ ነኝ እንደዛ ያልኩት። እንዴ ምን እያልሽ ነው እህቴ? እኔ አውቄው ነበር። ኦፍ እሺ በቃ ዝም በሉ። ሁሉንም ነገር እኮ እየነገርኳችሁ ነው ያለሁት። በንዴት አይኔ ታጉሮ ነበር። ሄጄ ለፖሊስ ልሰጥ ወስኛለሁ እና እዚህ የመጣሁት እናንተን ላውራችሁ ነው እና በዛው አባቴን ለመሰናበት። እህቴ እስር ቤት ትገቢያለሽ? አዎ የመግደል ሙከራ ነው የሚሉት። አዎ ግን አክስቴ ሩቻን እኮ ደህና ሆናለች። ማለቴ አሁን ተናድጄ በንዴት አይኔ ታውሮ ነው ማለት ትችያለሽ። ደህና መሆኗን እንናገራለን አይደል? የሰራሁት ስራ ልክ የሚያደርገው ይመስልሻል? እራሷን ስታ ነበር። ስሚ እህቴ አውቄ ነበር እና ብዙ ጊዜ ጠይቄሽ ነበር። ስሚ እህቴ ልክ ነሽ ብለህ አንቺ ነሽ። አሁን ግን እያወራን ያለነው ስለ እሱ አይደለም። እውነት ላብድ ነው። ቆይ ግን ይሄ ችግራችን መች ነው የማይበቃው እህቴ? ሴቶች አባቴንና ልጄን ተንከባከቧቸው አደራሽ። ልጄ እንድትረሳኝ እንዲያደርጉ እንዳትፈቅዱላቸው። እየሄዳችሁ እንደ አክስት ጠይቋት። ከእናንተ የምፈልገው ይህን ብቻ ነው። ቱርካን። አባዬ። የእኔ ውድ ልጅ እዚህ እንደሆንሽ ባቅ ኖሮ ቀደም ብዬ መጣ ነበር። አውቃለሁ አባዬ፣ ስራ ነበረኝ። ቅርብ ሰዓት ነው የመጣሁት። ምን ተፈጥሮ ነው የኔ ልጅ? ገና አሁን ያየሽኝ ትመስያለሽ። እንዲሁ ላቅፍ ፈልጌ ነው አባዬ። እሺ አሁን ምን ልታደርጊ ነው? አሁን ምን ማድረግ እንዳለብን ታውቂያለሽ? እዚህ ሆኝና ለሶመር እንደውልለት፣ ከዛ ደፍኔን ይዟት ይምጣ። አይ አባዬ አንችልም። እህቴ እዚህ አንድ ላይ እራት እንበላለን። እሺ ደስ የሚል ጊዜ እናሳልፋለን። አውርተን የለ እንዴ? ብዙ ስራ አለብን እኮ። አልሰማችሁኝም? ግን እኮ እህቴ ቆንጆ ምግብ እናዘጋጅና እንደ ቤተሰብ ተሰብስበን አንድ ላይ እንብላ። ስራችን መቆየት ይችላል። ታውቂያለሽ፣ ሁልጊዜ አንድ ላይ አንሆነ። ለምንድን ነው በማታ ቦርሳሽን የምታዘጋጁ? ከዚህ መጥፋት እፈልጋለሁ። እናቴ ጋር እሄዳለሁ። በጣም መሽቷል እኮ። ትፈሪያለሽ? አይ እኔ በጭራሽ ጨለማ ፈርቼ አላውቅም። ስሚኝ ኪራዝ፣ አሁን ሄደሽ በር ላይ ቆመውን ጥበቃ ሰውዬ አያቴ እየጠራች ነው ብለሽ ትነግሪያለሽ ማለት ነው።
ከዛ ጠባቂው ሰውዬ ወደ ቤት ሲገባ እኔ ደግሞ በፍጥነት ሮጬ አመልጣለሁ ማለት ነው። ግን አያታችን በጭራሽ እንዳታይሽ፣ አለበለዚያ ሁሉም እቅዳችን ይበላሻል። እኔ ደግሞ እናቴ ጋር መሄድ አልችልም። አታስቢ ይለዋለሁ። መቼም ተመልሰሽ አትመጭም። አላውቅም ኪራዝ፣ ግን ደግሞ ካለ እናቴ በጭራሽ መኖር አልችልም። ማስታወሻ የሆነ መጫወቻ ትሰጭኛለሽ? ይህንን ውሰጁ፣ ያንቺ ነው። አመሰግናለሁ። እዚህ ህይወት ውስጥ ከህፃን ልጅ ፍቅር በላይ ምን ኃይል ያለው ነገር አለ? ቀላል፣ ንጹህ፣ እንከን የሌለው እና ረቂቅ ነው። Sevmiştim seni 13 yaşımda, titrerdin bana dokunduğunda. Öyle güzeldi ki o ilk hislerim, andıkça yine dalar gözlerim. Nasıl da tatlı tatlı gülerdin yüzüme, senden başkasını görmezdim. Büyülenmiş gibiydim ben, kanardım her sözüne, senden başkasını sevmezdim. Nasıl da tatlı tatlı gülerdin hep yüzüme, senden başkasını görmezdim. Büyülenmiş gibiydim ben, kanardım her sözüne, senden başkasını görmezdim. Sıcak duygular, tatlı hayaller, mutlu yeminlerle birleşen eller. Ne kadar yazık, değer bir anmış o güzel sözlerin hepsi yalanmış. Nasıl da tatlı tatlı gülerdin yüzüme, senden başkasını görmezdim. Büyülenmiş gibiydim ben, kanardım her sözüne, senden başkasını sevmezdim. Nasıl da tatlı tatlı gülerdin yüzüme, senden başkasını görmezdim. Büyülenmiş gibiydim ben, kanardım her sözüne, senden başkasını sevmezdim. Nasıl da tatlı tatlı gülerdin yüzüme, senden başkasını görmezdim. Büyülenmiş gibiydim ben, kanardım her sözüne, senden başkasını sevmezdim. Nasıl da tatlı tatlı gülerdin yüzüme, senden başkasını görmezdim. Büyülenmiş gibiydim ben, kanardım her sözüne, senden başkasını sevmezdim. ልጄ እራት መተሽ አትበይም እንዴ? ልጄ አሁን ተኛች። በማልቀስ በጣም ደክማለች። ከምነግር በላይ በጣም ከፍቶኛል ልጄ። እባክህና ናና እስቲ እናውራ። መምጣት አልችልም እማዬ። የልጄን ፊት ማየት አልችልም፣ ይከብደኛል እማዬ። ጥያቄዎቿን መመለስ አልችልም፣ ተረጂ። አንተ ምንም ያጠፋው ጥፋት የለም ልጄ። ለምንድን ነው ፊቷን ማየት የሚከብድ? እስኪና መውጫ መንገድ እንፈልጋለን። ራስን በማስጨነቅና በማሳቀቅ ምንም የምታገኘው ነገር የለም። እማዬ እባክሽ ጊዜ ስጭኝ፣ ከራሴ ጋር ላውራ።
አንድ ያስቤበት ለወሰን። እሺ ውዴ፣ ለምን ውጭ ወጣሽ? ወደ ውስጥ ግቢ፣ ብርድ ይመታሽ። አያቴ እየጠራችህ ነው። ኧረ እባክሽ፣ ምን ሆና ነው? በር ላይ ያለውን ጠባቂ ጥሪው ብላኝ ነው። እሺ እንሂድ እንሂድ። ፍጠኝ ፍጠኝ። ጠርተሽኛል? አይ አልጠራውኩም። የኔ እመቤት፣ ትንሿ ልጅ ነበር የነገረችኝ። የእኔ ውድ ኪራስ ሰልችቷታል ማለት ነው። በእርግጠኝነት እየቀለደችብህ ነው። እሺ የኔ እመቤት፣ የማትፈልጊኝ ከሆነ በቃ ወደ ቦታ ልመለስ። እሺ ሂድ በቃ። ኪራዝ፣ ለምን እንደዚህ ያደረግሽ የኔ ውድ? ወንድምሽ ላይ እንዴት እንደዚህ አይነት ቀልድ ትቀልጃለሽ? ይቅርታ አድርጊልኝ፣ ሁለተኛ አይደገመኝም ማለት ነይ። እሺ የእንቅልፍ ሰዓት ደርሷል። በይ ሩጪ፣ ልብስሽን ቀይሪ፣ ሂጂ በይ። እህቴ አንድ ነገር ልንገርሽ። አባቴ ይህን ነገር ይሰማል እና በጣም ይከፋዋል። አንድ ነገር እንዳይሆን ፈራው። እንደሆኑሽ ግዴታ ነው ይሄ። አሁኑ ነው የምትሄጂው? ከቆየው የባሰ ይከፋኛል። እባካችሁ አትጫኑ። እናቁም። እስኪ እንተንፍስና ውሳኔያችንን እንወስን። አክስቴ ሩቻን ካልከሰሰችሽ እኮ የሚያሳስበኝ እሷ ምን ታደርጋለች የሚለው አይደለም። ይሄ ይሻላል ብዬ ወስኛለሁ። ቆይ ለምን እኔን አትረዱኝም? እባካችሁ አሁን ስለዚህ አናውራ። እህቴ ሻይ ብንጠጣስ? ሸሽተሽ እየሄድሽ ነው የምትመስዩ። አባቴ ይጠራጠርሻል። እሺ እላይ ሂዱ። ሻይ አፍልቼን ይመጣለሁ። እሺ ቱርካን ነይ ግቢ። ቱርካን፣ የዛን ቀን ልነግርሽ አልቻልኩም ነበር፣ ግን መኝኝ በጭራሽ መጥፎ ዓላማ ኑሮኝ አይደለም። በጣም ከባድ ሁኔታ ላይ ነበርኩ እና ደግሞ እድሜ ለአባትሽ፣ እሱ አሁን እየረዳኝ ነው። ምንም ማብራራት አይጠበቅብሽም። እንዴት እዚህ እንደመጣሽ ነግረውኛል። አሁን የሚሄድበት ቦታ የለኝም ቱርካን፣ ግን ገንዘብ እያጠራቀምኩ ነው። ማለቴ ምናልባት ትንሽ ቤት ማግኘት ከቻልኩኝ እሄዳለሁ። ቁጭ በይ እባክሽ። ሚኔ፣ ከአንቺ ጋር ብዙ መጥፎ ነገሮችን አሳልፈናል። አሁንም ያደረግሽኝን ነገር መርሳት አልችልም። እንደዚህ አይነት ሰው ልትሆኝ እንደቻልሽና እንዴት እንዳበድሽ ሁሉም ነገር አሁን ነው የገባኝ። እንዴት ማለት? ምን ተፈጥሮ ነው? ትልቁ ፍራቻዬ እንዳንቺ መሆን ነበር። ግን ደግሞ የፈራሁት ነገር ሆኗል። የምፈራውን ሰው ሆኛለሁ። ቱርካን፣ ምን ተፈጥሮ ነው? ከሶመር ጋር ታርቀሻል። ኪራዝ፣ ደፍኔና አንቺ አንድ ላይ ናችሁ። እሱ የቤተሰብ ምስል ጭንቅላትሽ ውስጥ ያለው ነው ሚኔ። ማናችንም ኖሮን አያውቅም ሚኒ። ሁለታችንም ተጎጂዎች ነን። ቱርካን፣ በጣም ብዙ ስህተቶችን ሰርቻለሁ።
በጣም ብዙ ሰዎችን ጎድቻለሁ። ግን ደግሞ ሶመርን ሳጣ የማደርገው ጠፍቶኝ አበድኩኝ እና ልጄንም ሳጣት እብደት ይባስብኝ። ያላደረግኩት ነገር ደግሞ ምክንያት አይሆንም። ይኸውልሽ አሁን እኔ ከአንቺ ምንም የሚለየኝ ነገር የለም። ያ የቤተሰብ ምስል ከምልሽ በላይ ለእኔና ለአንቺ እጅግ በጣም ሩቅ ነው። ሶመር ተመልሶ ከመጣ በኋላ ለራሴ እንደሚኔ እንደማልሆን ነግሬው ነበር። ብዙ ነገር ተናገርኩ። አሁን ትልቅ መስቀለኛ መንገድ ላይ ነኝ። ወይ አብጄ የአእምሮ ሐኪም ቤት ሄዳለሁ ወይ ደግሞ እስር ቤት ገባለሁ። ቱርካን ምንም ሊገባኝ አልቻለም። ቆይ ምን ተፈጥሮ ነው? ቱርካን ምንድን ነው ያደረግሽው? ንገሪኝ። ያደረግኩት ነገር ምንም ትርጉም የለውም። በቃ ልክ እንዳንቺ ልጄን ትቻት መሄድ አለብኝ ሚኔ። የሚገርም ነገር ነው አይደል? አሁን ግን እዚህ ቁጭ ብዬ ከአንቺ ጋር እያወራሁ ነው ያለሁት። ማለትም እንደ ጓደኛ እያማከርኩሽ ነው። አንቺ ማለት ልጄን ለመግደል የሞከርሽ ሴት ነሽ። እሱ ሁሉ አልፎ እዚህ ከአንቺ ጋር ቁጭ ብያለሁ። ግን ቱርካን እባክሽን ቱርካን፣ ያለፈውን ነገር አታስታውሺ። ከምታስቢው በላይ በዚህ ምክንያት ህሊናዬ ሲወቅሰኝ ነው የኖረው። ከማታ እስከ ጠዋት ድረስ ስለፈልፍ ነበር የማድረው። ግድግዳው ዳኛዬ ነበር። ራሴንም ስቀጣ ነበር። ቱርካን አንድ ጊዜ እይኝ። ይህ ስቃይ ምንድን ነው? እባክሽን ንገሪኝ። ምን ተፈጥሮ ነው? ምን አድርገሽ ነው? ምንድን ነው የተፈጠረው? ንጹህ ልብ ያላትን የእናቴን ልጅ ገደልኳት። በጣም የምትወዳትን ጥሩዋን፣ የምትወዳትን ንጹሃን ጥሩ ልብ ያላትን ቱርካንን ገደልኳት።